የዘመኑ ቤተክርስቲያን ከመንፈስ ቅዱስ ጋር እንዴት እንደተጋጫች ላሳያችሁ። ከነቃ በኋላ ወደ መነቃቃቱ ዘገባለ። ያልነቃ ሰው ይነቃቃል አይነቃቃም? ማነቃቂያ ኮንፈረንስ ለሚባለው ሰው ግን ይነቃቃል የለም። እንደበተኛ በቃ እዛው አዋጅ ይደረጋል እዛው በተኛ። ግን ኮንፈረንሱ የምንድን ነው? ማነቃቂያ ኮንፈረንስ፣ ቀንበር የመስበር ኮንፈረንስ። ምን ይሰበራል? ቀንበር ምን የሚሰበርበት ነው? ኃይል የመቀበል ኮንፈረንስ። ምን መቀበል? የተአምራት ኮንፈረንስ፣ የሱባኤ እንትን ኮንፈረንስ። እግዚአብሔር ኃያል ነው። ኮንፈረንሱ ስሙ ምንድን ነው? ማነቃቂያ። ምን ማለት ነው? የሚያነቃቃው መንፈስ ካልመጣስ? ኮንፈረንሱ ስሙ ማነቃቂያ ስለተባለ ያነቃቃል መንፈስ ቅዱስ ነው። የዘመኑ ቤተክርስቲያን ከመንፈስ ቅዱስ ጋር እንዴት እንደተጋጫች ላሳያችሁ። ሮብ የፈውስና የታምራት ቀን፣ አርብ ደግሞ የመንፈስ ቅዱስ ሙላት ቀን፣ ሰኞ የትምህርት ቀን፣ እሁድ ደግሞ የአምልኮ ቀን። እሺ ሰውየው ሮብ አገልጋዩ ትምህርት ብቻ መንፈስ ሮብ ቀን መንፈስ መጥቶ ካልፈወሰስ ለገጣር የሚያደርጉት። አርብ ደግሞ ምንድነው? የመንፈስ ሙላት ቀን። እሺ አርብ መንፈስ ካልተሞላስ? አየህ የኛን ግጭት። ሰኞ የምን ቀን ነው? የትምህርት ቀን። እሺ ሰኞ ስትመጣ መንፈስ ቅዱስ ፈውስ አድርጎ በሙላት ወንበር ሳብሮ ምናምን ትምህርት ካልሰጠስ? የትምህርት ሰማይ ዘግቶ በፈውስ ብቻ እንድታገለግል ቢሰጥስ? ኖ ትላለህ። የኔ ልጅ አንድ ይብዛ አለ ኖ ይላል። የማይፈልገውን ሳደርግ ኖ አቤ ኖ ይላል። ገና እኮ ኬጂ ነው ግን ኖ አቤ ኖ ሲል ምን ነው ሲል አይ ኖ አልፈልግም ይላል። አንተ ላስተምር ብለህ ሪሰት አንደኛ ሁለተኛ ብለህ ሲጀምር ከሰማይ ኖ ካለስ? አያችሁ የኛ መሸባወድ። ቤተክርስቲያን ከመንፈስ ዓለም ጋር ምን መሆን አለባት? መስማማት አለብን። ክብር ለኢየሱስ ይሁን። ለዚህ ነው መንፈስ ቅዱስ ይመራሃል። ጉባኤ ራሱ ሲመጣ በእውነት በቃ ዛሬ እዚህ ነው ፕራይመሪ አለ፣ ቀጥሎ አስመላኪ ነው፣ ቀጥሎ ቃል ነው፣ ቀጥሎ ብላችሁ አትምጡ። እውነቴን ነው የምላችሁ። ዛሬ ጌታዬ አዲስ ነገር ያደርግልኛል ብላችሁ ነው። መላመድ በኢየሱስም ይሰበር። ሁሉ ጊዜ ለአዲስ ነገር ራሳችን ማዘጋጀት መቻል አለብን።